እንደ ሚኪያስ ሚዩት አርግ እና ተረጋጋ። ማስረጃ ካልያዝክ ደግሞ ብዙ ባታወራ ጥሩ ነው። ምክንያቱም እንዲህ ነው እንዲያ ነው ኤክስፕላኔሽን አንፈልግም፣ ማስረጃ ብቻ ነው የምንፈልገው። ያለበዚያ ደግሞ ስለ ቤተ ክርስቲያኖቻችሁ ቪዲዮን ከፍትና የራሳችሁ ቸርች አባቶቻችሁ ቄሶቻችሁ ምን እያሉ እንዳሉ እናሳያለን ማለት ነው። ዘመንና የአሁኑ ዘመን የማይገናኝ ዘመን ነው። በዚያን ጊዜ ወንዶቹ በ11 ዓመታቸው ያገባሉ፣ ሴቶቹ ደግሞ ከዚያ አነስ ባለ በ2 ዓመት አነስ ብለው ያገባሉ። ማስረጃ ሳይሽ ከፈለግሽ በ11 ዓመቱ ያገባ ከዚያ በሚቀጥለው ዓመት ወለደ ልጅ። እናንተ ጋር ነው እንጂ ያለው እስካሁን በእኛ መጽሐፍ ቅዱስም ይህንን የሰው ልጅ ተክለሰውነት ያለፈውን አይገልጽም እያልኩሽ ነው። መጽሐፍ ቅዱስ አያውቅም ስለዚህ ነገር። ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ነው መልሱ። ለስዕሉ አንፊ ስገዱ፣ ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ። እየሰማችሁ እኛ ለስዕል አንሰግድም። ለስዕሉ አንፊ ስገዱ፣ ለስዕሉ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ። እና ማን ጅብሪል ስንል የኃይል ባለቤት ነው። ከዛ ከዙፋኑ ባለቤት ዘንድ ደግሞ ባለሟል ነው። በቃ አላህ ዘንድ አላህን አይቶት አያውቅም፣ ግን አላህ ዘንድ ቀርቦ ደርሶ የሚያውቀው ጅብሪል ነው፣ ባለሟል ነው። እዚህ ጋር ራሱ ቢዩቲፉሊ ነው ያስቀመጠው። ፈላ ኡቀሲሙ ቢልኹነስ አልጀዋሪ ልኩነስ ወለይሊ ኢዛ ዓስዓስ ወሱብሂ ኢዛ ተነፈስ ኢነሁ ለቀውሉ ረሱሊን ከሪም። ይሄ ቃል ነው ረሱሊን ከሪም። ሴት ልጅን በዚህ ዓመቱ ማግባት አለበት የሚል የለም መጽሐፍሽም ላይ መጽሐፊም ላይ። ስለዚህ ይሄ የነብይነት መስፈርት አይደለም። ሸጊት አይ ነው ካልሽ፣ ስለዚህ አንድ ነብይ ነብይነቱ በዚህ ዓመት ሴት ልጅን ካገባ ሐሰት ይሆናል ነብይነቱ የሚል ጥቅስ ካለ ቢያንስ ታይ ቁርአንና ሐዲስ ላይ የለም። እንደው መጽሐፍሽ ላይ ካለ እስኪያሳየን የነብይነት ሚዛን ነው የሚለው እነርሱ። እንዴ አንተ የ6 ዓመት ልጅ ማግባቱ ትክክል ነው፣ ከ9 ሴት ጋር ማደሩ ትክክል ነው ያልከኝ ነው። እንቀጥላለን። ትክክል ነው ሐሰት ነው የሚል ጥያቄ አይደለም። የነብይነት መስፈርት ነው አይደለም ነው። ይሄ የነብይነት መስፈርት ነው ካልሽ አሳይን። የቱ ጋር ነው ደስ የሚል ያለው? ስራው ትክክል አይደለም ብዬ ነው እኔ የማምነው። ትክክል ነው አይደለም ሳይሆን የነብይነት መስፈርት ነው ብለሽ አንቺ አስቀመጥሽዋል እና ስለዚህ ይሄ የነብይነት መስፈርት አንድ ነብይ ይሄን ያክል ነው ማግባት ያለበት እንጂ 9 ማግባት የለበትም። አንድ ነብይ ሴት ልጅን በዚህ በ50 ዓመቷ እንጂ ማግባት ያለበት በ9 ዓመቷ ማግባት የለበትም የሚል የቱ ጋር ነው ያገኘሽው? የለሽም አይደለ? ሄሎ የቀጥል እየሰማሁ እኮ ነው። ይሄ ተጠየቅሽ ነው። ይሄ የነብይነት መስፈርት ነው ያለሽ ማን ነው? የለም አይደል? ቆይ ማስረጃ አንተ አሁን እኔ ማለት እንዳገባ ከ9 ሴት ጋር እንደተገናኘ አንተ አታውቅም አይደለም ነው እያልከኝ ያለኸው? አዎ ከ9 ሴት ጋር ተገናኘ የሚለውን አሳየን። ዋሽቷቸዋል። ዲያቆኖቻቸው በደንብ ነው የሚዋሿቸው። ውሸት ነው። ከፈለግሽ ማስረጃ ከፍተሽ ያባ ወንድሜ እኔ እኮ የእናንተ ነው ሙስሊም እኮ ጠይቄ እኮ ነው። ልጆችም አሉት እስከሚባል ወሬውን ታዩና ከፈች ማስረጃ ያሳየንሽ። ከ9 ሴት ጋር ተገናኘ የሚለው ባይ። ለዚህ አሁን አንተ አልተገናኘም ነው እያልከኝ ያለኸው አይደል? ተገናኘ የሚለውን አሳይኝ። ለምን ታዋሽታለሽ? ጥያቄ ሳይሆን አሁን ተገናኝቷል እያልሽ ነው አይደል? ማስረጃ ከ ወንድሜ እየዋሸሁ እኮ አይደለም እየጠየቅኩህ ነው ያለሁት። ካልተገናኘም እንደሱ ከሆነ አልተገናኘም። እሺ ቀጥል። ስለሱ እየነገርከኝ ነው። ቀጥል ንገረኝ። አሁን ላስረዳሽ። እሺ መረዳት ከሆነ የምትፈልጊው ሐዲሱን አንስቼ ማለት ነው። የመረዳት ፈልጋለሁ። እየሰማሁህ ነው። እንደሱ ከሆነ አዳምጪ። አሁን ተገናኝተዋል ብለው የሚያነሱላቸው ሐዲስ የትኛውን ሐዲስ መሰላቸው? አነስ ብኑ ማሊክ ናራ የነቢ ሰለላሁ ዐለይሂ ወሰለም ሰሐባ ነው። ካነ ነቢ ሰለላሁ ዐለይሂ ወሰለም የጡፉ ዐላ ዘውጃቲሂ ነቢ ሰለላሁ ዐለይሂ ወሰለም በሚስቶቻቸው ላይ ይዞሩ ነበር ይላል። የጡፉ ማለት ይዞራል ማለት ነው። ገብቶሻል? ይዞራል የሚለውን ግንኙነት ያደርጋል ብለው ይነግሯቸዋል። እናንተ የጡፉ ዐላ ወለሁ የውመኢዚን 9 ኒስዋ ለእርሳቸው የዛኔ 9 ሚስት ነበራቸው ይላል። ይህን ምን ብለው ተረጉምላቸዋል? ከ9 ሚስቶቹ ጋር ይገናኝ ነበር ነው የሚለው ይላቸዋል። ላ ይገናኝ ነበር አይልም በፍጹም። ታዲያ ይዞራል የሚለው ለምንድን ነው የሚለውን ከጠየቃቸው ልመልስላችሁ። ቃሉ የሚለው ይዞራሉ እንጂ በፍጹም ይገናኛሉ የሚል የለም። ታቸዋል ነው። ይዞራሉ ማለት ምን ማለት ነው? ለምንድን ነው የሚዞሩት? ጥሩ ጥያቄ። ለምን እንደሚዞሩ ደግሞ ከማንም በላይ ማን ነው የሚያውቀው? ልጆች ሚስት ነች አይደል እንዴ?
የነቢዩ ሰለላሁ ዐለይሂ ወሰለም ሚስት እናታችን አይሻ ለምን እንደሚዞሩ ተናገረች። ታቻዋል ስትናገር ምን አለች? አንድም ቀን አላለፈም በህይወታችን ላይ ነብዩ ሰለላሁ ዐለይሂ ወሰለም በእኛ በሚስቶቻቸው ላይ የዞሩ ቢሆን እንጂ በእያንዳንዱ ቀን አለች። ያ ይዞራሉ አለች። ከዚያስ ፈየድኑ ሚን ኩሊ እምራአቲን ሚን ገይሪ መሲስ ወደ እያንዳንዱ ሚስታቸውም ይቀርባሉ ያለ ምንም ንክኪና ግንኙነት አለች። ከዚያስ ከማን ጋር ይተኛሉ ያድራሉ? ፈየቢቱ ዐንደ ሳሒበት ሌይላ ከዚያም የሌሊቱ ተራ በሆነችዋ ሴት ጋር ከአንዷ ጋር ብቻም ይተኛሉ አለች። አይሻ አይደለ? የሚዞሩት ለምንድን ነው? ደህንነታቸውን ለማረጋገጥ ሚስቶቻቸውን በየቀኑ እየሄዱ ያያቸው ነበር። እንዳውም ይሄ ሐዲስ እርሳቸውን የሚያስወድስ ሐዲስ ነው። አንድ ሰው 2 ሚስት 3 ሚስት ቢኖሩት ሁላቸውንም በየቀኑ እየዞረ ማየት እንዳለበት ማረጋገጥ እንዳለበት ደህንነታቸውን መጨረሻ ላይ ከቀሯ ባለተራ ጋር ሄዶ ያድሩ ነበር ነው የሚለው ሐዲሱ። እናታችን አይሻ ራሷ ተርጉመዋለች ለምን እንደሚዞሩ። ይሄ ነው ያለው ነገር። ተረዳሻ? እሺ የ7 ዓመት ልጅ ያገባውስ? በቃ እሱን እንዳስረዳሽ። እሱ ላይ እናታችን አይሻ ተዘወጀ የረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንት 6 سنين ወበና ዐለየ አው ወደኸለ ቢ ወአና ቢንት 9 سنين። ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻ ምን አለች? ነቢ ሰለላሁ ዐለይሂ ወሰለም በ6 ዓመቴ ኒካ አሰሩኝ አለች። በ6 ዓመት ኒካ ማሰር በቋንቋችን የሆነ ርክክብ የሚባል ነገር አለ አይደለ? ታውቂያለሽ? ያ ሚስት ወደ ባሏ ጋር ህብረትን ሳታደርግ በፊት ማለት ነው። ተዘወጀኒ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአና ቢንት 6 سنين አለች በ6 ዓመት። ከዚያ በኋላ ወበና ዐለየ ወአና ቢንት 9 سنين በእኔ ላይም ትዳርን መሰረቱ። በስንት? በ9 ዓመት አለች። ይሄ ነው በ9 ዓመት ትዳርን መመስረት እንጂ ሌላ አይደለም። ያ ማለት ወደ ቤታቸው የሄደችበት ጊዜ ነው የዛኔ ማለት ነው። ወአድኸለኒ ፊ በይቲሂ ብላ እንዳውም በሌላ ሐዲስ ራሷ ተርጉመዋለች። ወደ ቤታቸው አስገ ይሄ ነው ያለው ነገር። እሺ አሁን እዚህ ቦታ ላይ በንቀረ እናታችን አይሻ ልክ እንደ ዛሬዎቹ የ9 ዓመት ልጅ ነች ወይ? አሁን እናንተ ክርስቲያኖች ይህን ሐዲስ ስትሰሙ ጊዜ ሴት ልጅ የዛኔ 9 ዓመት የተባለችዋ አሁን ዛሬ ካለችዋ 9 ዓመት ጋር እኩል አድርጋችሁ እያሰባችኋቸው ነው። እንደዛ አይደለም። እንዳልሆነ ማስረጃዎች ልስጣችሁ። እንደ እስልምና አስተምህሮ የሰው ልጅ ተክለ ሰውነት ከመጀመሪያው ዘመን ጀምሮ ከአዳም ጀምሮ እስካሁን ድረስ ያለው እየቀነሰ 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 ሄዶ ነው። ታዲያ የአዳም ስንት ሜትር እንደነበር ታውቃላችሁ? 30 ሜትር ነበር፣ ወይንም 60 ክንድ ነበር አዳም ቁመቱ። አየሽ ማስረጃ ቃለ ነቢ ሰለላሁ ዐለይሂ ወሰለም خلق الله آدم على صورته طوله 60 ذراعا አላህ አዳምን ሲፈጥረው 60 ክንድ ነበር አለው ነቢ ሰለላሁ ዐለይሂ ወሰለም። 60 ክንድ ማለት 30 ሜትር ሰው ነበረ። ሰዎች ኃጢአትን ባደረጉ ቁጥር ጸጋን ይነጠቃሉ አይደለ? ያንን ተክለ ሰውነታቸውን እየተነጠቁ ዛሬ እዚህ ደረሱ። ስለዚህ እናታችን አይሻ ማለት የአሁን ዘመን ሴት ጋር ሳንሆን በሳሳቱን መወዳደር ያለባት የዛሬ 1447 ዓመት በፊት ነው የምትወዳደረው። አይሻ አይደለም? የዛሬ 1447 ዓመት ያለፈ የፈለገ ማለት ዓመታት እንትን ቢሉ ራሱ ልጅ ናት አይደለም? አንተ አንድ ህፃን ልጅ እኮ ስልክ ስታስተኛት እኮ ማለት ነው በእውነት ትሳሳላታለህ። ደገሜልኝ አሁን ሐዲሱ ምንድን ነው ያልከው እንዴ? አዳመጥኩ እኮ በጣም እያዳመጥኩ ምን እንዳልኩኝ አሁን ደጋሚው። እሺ በግድ ነው እንዴ? በግድ የፈለገ ልጅ ነች። ግግም ማስረጃ ይሰጠሽ ማለት እናት። እሺ አውራ ጨርሻለሁ። ደጋሚ አሁን ያልኩትን ምንድን ነው ያልኩት? ይሄ አስተምሮ በነገራችን ላይ መጽሐፍ ቅዱስ ስለማያውቀው ነው፣ ብርቅ ሆነባን ነው። አዳም ሲፈጠር 60 ምን ያክል ተክለ ሰውነት እንደነበረው እስኪ ንገረኝ። የሰው ልጅን አፈጣጠር ተክለ ሰውነት ከመጀመሪያው እስከ መጨረሻው ኢስላም ነው የሚናገረው። ይሄ መጽሐፍ ላይ አይነገርም። አዳም ሲፈጠር 60 ክንድ ነበር እያልኩሽ ነው። ዛሬ አዳም ቢመጣ እንደው የ50 ዓመት ሴት ለትዳር ላይ እርሱ የምትሆን ምድር ላይ ትገኛለች ወይ? አትገኝም በፍጹም። ምክንያቱም 2 ሜትር የማትሞላ ሰው ነች አሁን ያለችው። ገብቶሻል አይደለ? ስለዚህ በአዳም ጊዜ የነበረን ሰው ልክ በዛሬ አግባብ ይባል ለእርሱ የምትሆን የምትመጥን አይኖርም። ስለዚህ ከአዳም በኋላ እነ ኖህ ይቀጥላሉ፣ እነ አብርሃም እያነሰ የሰው ልጅ ተክለ ሰውነት ይሄዳል። ዛሬ ያለ ሰው ስንት ነው? 2 ሜትር የማይሞላ ህዝብ ነው ያለው። የዛሬ 1447 ዓመት ዘመን የነበረን ሰው ዛሬ ካለው ሰው ጋር ማወዳደር አይቻልም። 80 አንዴ ልጠይቅሽ፣ ሚዩት ናንሹ። ሌላ በደንብ እንድትረጃ አንድ ነገር ላንሳልሽ። በዚያ ዘመን ከነበሩ ተክለ ሰውነት እኔ እያዳመጥኩ አሁን ልጠይቅሽ። እሺ ዛሬ የ11 ዓመት ልጅ ሰፈርሽ ይኖራል? ወንድ ልጅ
ለምሳሌ ምን ከምን ነው የምታገናኘው? በጣም ጥሩ ጎበዝ ልጅ አየሽ። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአይሻ ዘመን ወንድ ልጅ ሆነው በ11 ዓመታቸው ያገቡ ነበር ለትዳር ደርሰው። የሚገርምሽ በ11 ዓመቱ ያገባ ሰው ምን ታያለሽ? አየሽ በራስሽ አረጋግጥሽ። አሁን እንዴት ብለው ያገባል የ11 ዓመት ልጅ አሁን አልሽ። አይሻ ከዚያ ዘመን ጋር ስናነጻጽራቸው ጊዜ ወንዶቹ በ11 ዓመታቸው ያገባሉ፣ ሴቶቹ በ9 ዓመታቸው ያገባሉ። እናታችን አይሻ በ11 ዓመት ያገባ ወንድ ልጅ አለ፣ የወለደ ልጅ አለ። በ12 ዓመት ወዲያ ወለደ። የአሁን ዓመት ልጅ የ11 ዓመት ልጅ ያገባሉ ወይ ስላት በፍጹም አያገባም አለች። ስለዚህ ልክ እንደዚያ ነው። ይሄ የእናታችን አይሻ ዘመንና የአሁኑ ዘመን የማይገናኝ ዘመን ነው። በዚያን ጊዜ ወንዶቹ በ11 ዓመታቸው ያገባሉ፣ ሴቶቹ ደግሞ ከዚያ አነስ ባለ በ2 ዓመት አነስ ብለው ያገባሉ። ይችላል ማስረጃ ሳይሽ ከፈለግሽ በ11 ዓመቱ ያገባ ከዚያ በሚቀጥለው ዓመት ወለደ ልጅ። እናንተ ጋር ነው እንጂ ያለው እስካሁን በእኛ መጽሐፍ ቅዱስም አልሰማንም። ይህንን የሰው ልጅ ተክለሰውነት ያለፈውን አይገልጽም እያልኩሽ ነው። መጽሐፍ ቅዱስ አያውቅም ስለነዚህ ነገራቶች። የአዳም ቁመት ስንት ነው? ከዚያ በኋላ የሰዎች ቁመት ምን ያክል ነው? አያውቀውም። ይህን ኢስላም ነው የሚያውቀው። የሰው ልጅን ተክለሰውነት በደንብ አድርጎ የሚያውቅ አምላክ ስለሆነ ቁርአንን ያወረደው ከአዳም ጀምሮ ይገልጻቸዋል እንዳለ ተክለሰውነታቸውን ምን ያክል እንደሆኑ። ይሄ ሌላ ነው። ሌላ አይሻ እንደደረሰች ላሳይሽ። ሴት ልጅ ለትዳር ከመደረሰችበት ምልክት አንደኛው ምንድን ነው? የወር አበባ ማየት አይደለ? 80 ዓመት ሽናሽው። አዎ እናታችን አይሻ የወር አበባ ታይ ነበር። የሚገርምሽ ትልቅ መሆኗን የምትረጅበት ማለት ነው። ራሷ ስትናገር ምን አለች? ኢዛ በለገት ልቢንት 9 ሲኒን ፈሂየ እምረአ አለች። አንድ ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን ያደረሰች ሴት ሆናለች ብላ ተናገረች። በዚያ ዘመን ስላሉ ሴቶች ስትናገር የ9 ዓመት ሴት ለትዳር የደረሱ ሴቶች ነበሩ። የወር አበባ እያዩ ነበረ። አይሽ አሁን ምን ይሄን መስፈርት ከመስፈርቶቹ መካከል የወር አበባ ማየቷ የትዳር መስፈርት እንደሆነ አንቺ ማመንሽ። አይሻ ከነዚያ ነበረች፣ የወር አበባን የምታይ ሴት ነበረች። ሌላው ተክለ ሰውነት መድረሷ ራሷ ስትመሰክር ምን እንዳለች ተመልከቱ። አቡ ዳውድ ላይ በተዘገበ ሐዲስ እናታችን አይሻ ምን አለች? ትዳር ከመግባቴ በፊት እናቴ ምግብን እየቀመመች ትመግበኝ ነበር፣ የሚያወፍር የሚያሰባን ምግብ። እኔም ያንን እበላ ነበር። ተክለሰውነቴም ደረሰ፣ ሰባሁኝ፣ ወፈርኩኝ። ልክ አንዲት ወጣት ሴት የምትደርስበት ተክለሰውነት ላይ ደረሰች። አልኢማም አልቃዲ ምን ይላል? አይሻ ወጣት ሴት ሆና ነበር ተክለሰውነቷ እያለ ይናገራል። ይሻላል እና ይህን ይመስላል። ሌሎች የምትጨምሩላት ካለ ረመዳን ኡስታዝ ጀማል ጨምሩላት። ባረከላሁ ፊኩም። እንዲሁም ጀማል አይ ሰላሙ አለይኩም በድጋሚ ብያለሁ። እኔ በጣም የሚገርመኝ ግን ከየት ነው መስፈርቱን የሚያወጡት? ከየት ነው ነው ይሄንን የሚመዝኑት? ምን ላይ ቆመው ነው? እስኪ መጽሐፍ ቅዱስን እንመልከተውና ሴት ልጅ በስንት ዓመቷ ነው ታግባ የሚለው? ምን አይነት መስፈርት ነው ያላችሁ? እስኪ እናንተ የኛን መታችሁ ስትመዝኑ አሁን ልክ ያስጠናን ምናምን ብለሽ የገላለጽሻቸውን ሁሉ እስኪ መጽሐፍ ቅዱስ ላይ ስለ ሴት ልጅ ምን ያወራል? ሴት ልጅ በስንት ዓመቷ ታግባ ይላል? እስኪ ሚውትሽን አንሺና እስኪ መስፈርትሽን ንገሪኝ። ከየት ተነስተሽ እንደዛ እንዳልሽ እቴቶ ማለት ነው። እናንተ ማለት እንደዚህ ማስረጃው እንትን ብሎኝ ሳይሆን ያውላችሁ ስለ ነብዩ መሐመድ እኔ በእናንተ ሃይማኖት የማውቀው በቃ ትክክለኛ የአላህ መልእክተኛ። ቆይ ምን መሰለሽ የሆነ ነገር የሆነ ሰው የሚታቸው ወይም የሆነ ነገር ከዛ የተሻለ ይዞ እኮ ነው። ገብቶሻል? አሁን አንቺ ያንቺ የተሻለ ሆኖ ስላየሽ ነው አይደለኛ መተሸተቸሽው ወይም ደግሞ የሚያስጠላ ነው ብለሽ የገለጽሽው። እስኪ ያንቺን መስፈርት እኔ እስልምና ሃይማኖት እኔ በአሁን ጊዜ እኔ እውነት ለመናገር ስለ እውነት ነው የምነግርህ ማለት ነው። እና ነብዩ መሐመድ ብላችሁን በእናንተ ሃይማኖት እንትን ስትሉት እንደኛ ለምሳሌ አሁን መላእክቶችን ቅዱሳኖችን እናከብራለን። ማምለክ አይደለም፣ ማምለክና ማክበር ይለያያል። እናከብራለን፣ እንወዳለን። እነሱስ ምንድነው? በቅድስና በድንግልና ለክርስቶስ ፍቅር ስለተሰዉ ብዙ ነገር ስለሆኑ ነው። ነብዩ መሐመድም እንደዛ ይመስለኛል። አሁን ደግሞ ስሰማ ደግሞ ነብዩ መሐመድ እኮ የ9 ልጅ ያገባ ነው፣ እንደዚሁም ደግሞ ከ9 ሴት ጋር ያደረሰው ነው። ታዲያ ይሄ ነብይ መሐመድ በእስልምና ሃይማኖት እኮ እየመጣውለት እኮ ነው። እሱ ነው የጠየቀኝ። እና በአሁን ጊዜ በእስልምና ሃይማኖት ምን ድንቅ ነገር ነው የሰራው በምልበት ጊዜ ግማሹ እስላም ግማሹ ሃይማኖት ምን አለኝ እዛው የእናንተው ማለት ነው። በማን
እኛ ፖሊሲው አንኛ የሚረብሽ ድምጽ አለሽ። ሁለተኛ ደግሞ ማንም ሰው ቢተች ማንም ሰው ቢነግርሽ ማንም ሰው ቢያወራ ስለምና ላይ ማለት ነው የፈለገውን ሰው ያወራል። እኛ የተፈጠረ ነገር ቢፈጠር የምንመለሰው ወደ ቁርአንና ወደ ሐዲስ ነው። የፈለገ ሼኽም በዩ ማንም አይመራንም። የሚመራን አንድ ቁርአን አንድ ሐዲስ ነው። ኦኬ ወደዛ ነው የምንመለሰው። አሁን የነገሩሽን ሁሉ ጠይቀሽ ኡስታዝ መልሶልሻል አይደለ? አሁን እኔ የጠየኩሽ ምንድነው የናንተ መጽሐፍ የናንተ እምነት ስለ ሴት ልጅ በስንት ታግባ በስንት ትወጣ የሚለውን ምን አይነት መስፈርት አንቺ የተሻለ ስራ አስቀመጥ አለ ብለሽ ስራ አሰብሽ ነው አይደለ? ይሄ ያስጠላሽ። ያንቺን ንገሪኝ እስኪ ሴት ልጅ በስንት አመቷ ታግባ ይላል መጽሐፍ ቅዱስ? ሰማን ያለሽ? አዎ አለኝ አለው። እስኪ ሴት ልጅ በስንት አመቷ ታግባ ይላል? ማለቴ እኛ መጽሐፍ ቅዱስ ውስጥ እንደዚህ ህፃንም ያገባችም የለችም። እናንተ ጋር ነው የሰማሁትኝም ግን ሰማን ያቆይ አንቺ አታውቂም ማለት ደግሞ ማለት ነው እኛ እናሳውቅሻለን መጽሐፍሽን ማታውቂ ከሆነ ማለት ነው። ሳራ ስትሞት ስንት አመቷ ነበረ? ሳራ ስትሞት ስንት አመት ስትሞት በመቶ ምናምን አመቷ ነው የሞተችው። ሳራ የአብርሃም ስትሞት ሳራ ስትሞት የ120 አመት ነበረች። እሺ ርብቃ የተወለደችው መቼ ነው? 120 ርብቃ የተወለደችው መቼ ነው? እንጃ ወንድሜ አላስታውሰውም። እሺ ርብቃ ስትወለድ ማለት ነው ሳራ ስትሞት ርብቃ ተወለደች። ሳራ በ120 አመቷ ስትሞት ርብቃ ደግሞ ተወለደች። ዘፍጥረት ምዕራፍ 22 ቁጥር 23 ላይ ባቱኤልም ርብቃን ወለደ፣ እነዚህንም ስምንቱን ሚልካ ለአብርሃም ወንድም ለናኮር ወለደች ይለናል። አሁን እዚህ ጋር ርብቃ ተወለደች አይደለ? ኢስሐቅን ስታገባው ኢስሐቅ የ40 አመት ሰው ነው አይደለ? ታውቂያለሽ ይሄንን? አለሽ? ኦኬ። ስለዚህ ኢስሐቅን ስታገባው የ40 አመት ሰው ነው። ርብቃ ደግሞ ስትወለድ የስንት አመት ሰው ነበረች? እንትና ሳራ ስትሞት የ120 ሴት ነበረች። ርብቃ እንትና ኢስሐቅ የተወለደው መቼ ነው? እርሷ የ90 አብርሃም የ100 አመት ሆኖ ነው። አስተውይሺ ሳራ የ90 ላይ አለ። እሱ መጽሐፍ ቅዱስ ላይ አለ። ማውራሽ መጽሐፍ ቅዱስ ነው። ሳራ ስትወለድ ሳራ የ90 አመት አብርሃም ደግሞ የ100 አመት ሆኖ ኢስሐቅን ወለዱ። ከዛ ኢስሐቅ በተወለደ በስንት አመቱ? በ30 አመቱ ማን ሞተች? እንትና ማነች? በ40 አመቱ እንትና ሞተች። በ20 አመቷ ሳራ ስትሞት ኢስሐቅ የስንት አመት ሰው ሆነ? የ40 አመት ሰው ሆነ። እናቱ ስትሞት እርሱ የ40 አመት ሰው ነበረ። ርብቃ እናቱ ስትሞት የ20 አመት ሆና የ120 አመት ሆና ርብቃ ስትወለድ እናቱ የ120 ሆና ስትሞት ርብቃ ተወልዳለች። ኦኬ እርሱ የ40 አመት ሰው ሆኖ ሲያገባት ርብቃን እድሜዋን ደምረን ስንነግርሽ የስንት አመት ትሆናለች? የ3 አመት ልጅ ሆና ቁጭ ትልልሻለች ማለት ነው። ርብቃ በደንብ አስበሽዋል? አሁን ያልኩሽን አድምጠሽኛል? አዎ እያዳመጥኩህ ነው። ይሄንን ግን ካንተ ነው እየሰማሁ ያለሁት። በጣም ጥሩ። አሁን በደንብ ተረጅሽ። ኢስሐቅ የተወለደው ሳራ የ90 አመት አብርሃም የ100 አመት ሳራ የ120 አመት ሴት ሆና ስትሞት ኢስሐቅ የስንት አመት ሰው ይሆናል? 30 አመት ማለት ነው። 40 አመት ይመጣል። አሁን እዚህ የምናደርገው ምንድነው? የሷን እድሜ እናመጣዋለን። እሷ ርብቃን ሲያገባ የ40 አመት ሰው ሆኖ ሲያገባት እናቱ የሞተችበትን እድሜና የሱን ያገባባትን እድሜ ስንወስደው በጥቅሉ የሷ እድሜ 3 አመት ይሆናል። ባቱኤልም ርብቃን ወለደ ያልኩሽን ዘፍጥረት 22 23 ላይ መመልከት ትችላላችሁ። ይስሐቅም ወደ እናቱ ቤትም ወደ ሳራ ዱንካን አገባት። ርብቃ ጊዜ በነጋትም በብርሃን በተነፈሰ ጊዜ እምላለሁ አለና እርሱ ቁርአን የተከበረው መልእክተኛ ቃል ነው። ስለ ጅብሪል ነው። ምክንያቱም ከአላህ ዘንድ ተቀብሎ ያመጣልን የተከበረው እውነተኛው የሆነው ጅብሪል ስለሆነ ጅብሪል ማን ነው ብሎ ደግሞ እዚህ ጋር አስረዳን። ወማ ሳሂቡኩም ቢመጅኑን ቢመጅኑን። ነቢያችሁ እኮ ላይክ እብድ አይደለም ራሱ ይለናል አላህ። እንዴ ነቢያችሁ በፍጹም እብድ አይደለም፣ ሳሂብ እንደው ጓደኛችሁ ራሱ ነገር ነው ብሎ የሚያስቀምጠው ሳሂብ። እና ማን ነው ጅብሪል ስንል የኃይል ባለቤት ነው።
ከዛ ከዙፋኑ ባለቤት ዘንድ ደግሞ ባለሟል ነው። በቃ አላህ ዘንድ አላህን አይቶት አያውቅም፣ ግን አላህ ዘንድ ቀርቦ ደርሶ የሚያውቀው ጅብሪል ነው፣ ባለሟል ነው። እዚህ ጋር ራሱ ቢዩቲፉሊ ነው ያስቀመጠው። ፈላ ኡቅሲሙ ቢልኹነስ አልጀዋሪ ልኩነስ ወለይሊ ኢዛ ዓስዓስ ወሱብሂ ኢዛ ተነፈስ ኢነሁ ለቀውሉ ረሱሊን ከሪም። ይሄ ቃል ነው ረሱሊን ከሪም ዚ ቁወቲን ዒንደ ዚል አርሺ መኪን። ከዛ በዚያ ስፍራ ደግሞ ትእዛዙ ተሰሚ ነው ማለት ሌሎች መላእክቶች ኤቭሪዋን ሊስን ቱ ጅብሪል። ከዛ የሆነ ታማኝ የሆነ መልእክተኛ ቃል ነው። ነቢያችሁ በፍጹም እብድ አይደለም። በግልጽ አድማስ ላይ ሆኖ ጅብሪልን በእርግጥ አይቶታል። ነቢያችን ሰለላሁ ዐለይሂ ወሰለም 2 ጊዜ ቅዱስ ገብርኤልን በተፈጠረበት ሁኔታ አይተውታል። በጣም ግዙፍ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ እስኪከልል ድረስ የእሱ ትልቅነት። ከዛ አልፎ ደግሞ 600 ክንፍ እንዳለው ነቢያችን በኦተንቲክ ሀዲስ ነግረውናል። ከዛ ደግሞ ስለ ነቢያችን አላህ ምን ያለን? እርሱ በሩቅ ወሬ ላይ ሰሳች አይደለም ማለት ነቢያችሁ ሰለላሁ ዐለይሂ ወሰለም የተነገረውን ሁሉ ሳይቀንስ ሳይጨምር ነግሯችኋል። ከዛ እርሱ አለና አሁን ስሚ እንግዲህ ቁርአን እንትና የሰይጣን ቃል ነው ምናምን ለሚሉ አላህ ምን አለ? እርሱ ቁርአን የርጉም ሰይጣን ቃል አይደለም። ሰይጣን ራሱን ይረግማል። የሰይጣን ቃል አይደለም። ታዲያ ወዴት በሱ ጉዳይ ትሄዳላችሁ? ከቁርአን በኋላ ወዴት ትሸሻላችሁ? አላችሁ መሸሻ፣ ከእውነት መሸሻ አላችሁ። እርሱ የዓለማት መገሰጫ እንጂ ሌላ አይደለም። ለምሳሌ እያንዳንዱ ነቢይ ካየሽ ሙሴ ለአይሁዶች ለነዛ በግብፅ ምድር ሲሰቃዩ ለነበሩት ነው የተላከው። ኢየሱስ አንተ መካከል ኤቭሪዋን ኦፍ አስ ቀጥተኛ ሰው መሆንን ለፈለገ ሁሉ መገሰጫ ነው። በቃ ይሄ ቁርአን መገሰጫ ነው፣ ሌላ አይደለም። መገሰጫ ነው፣ መማሪያ ነው። ይሄን ስናነብ ራሱ ኢትስ አ ቬሪ ፕሪቪሌጅ ነው። ምክንያቱም ዓለምን የፈጠረ ዓለምን ያስገኘ አንቺን ከዝልግልግ ፈሳሽ ከምንም ነገር የፈጠረሽ አምላክ የተናገረው ንግግር ነው፣ ሌላ የማንም አይደለም። የዓለማት ጌታ የሆነው አላህ ካልሻ በቀር እናንተ አንድ ነገርም አትሹ ሚልና ይሄ ሱራ ብታነቢው ደስ ይለኛል። ኢትስ ኢንትረስቲንግ። ጨርሻለሁ። ያው አረዝማለሁ አውቃለሁ። አንዴ ሚኪያስ ሚዩት አርግ እና ተረጋጋ። ማስረጃ ካልያዝክ ደግሞ ብዙ ባታወራ ጥሩ ነው። ምክንያቱም እንዲህ ነው እንዲያ ነው ኤክስፕላኔሽን አንፈልግም፣ ማስረጃ ብቻ ነው የምንፈልገው። ያለበዚያ ደግሞ ስለ ቤተ ክርስቲያኖቻችሁ ቪዲዮን ከፍትና የራሳችሁ ቸርች አባቶቻችሁ ቄሶቻችሁ ምን እያሉ እንዳሉ እናሳያለን ማለት ነው። ስለዚህ አማራጭ ያለ ማስረጃ ፈልገህ ማምጣት ነው። ሃኒ ተግባብተናል? ቤት በጣም ነው የማመሰግነው። ፈጣሪ ጨምርልሽ። ትልቅ ትምህርት ነው የሰጠሽ። አሚን። ቀይ ችግር የለም። ሳቢር ሪኮን አመሰግናለሁ። ኖ ፕሮብለም። ከወንዶች ጋር እኔ ማውራት አልፈልግም። እሺ፣ ያው እናንተ አዋሯቸው። ሚኪያስ ትልቁ ላይ ነህ። ማስረጃ ክፈት። እሺ፣ በመጀመሪያ ደረጃ ያው በመጀመሪያ ደረጃ ማስረጃ ክፈት፣ ከዛ ታወራለህ እኮ ኢሳይያስ ምዕራፍ 6 ላይ ኦኬ፣ ክፈት። 2 ክንፍ አይደለም ያላቸው ግን 6 ክንፍ እንዳለው መጽሐፍ ቅዱስ ይናገራል። 6 ክንፍ። አንተ አሁን 2 ክንፍ ብለህን ነበር እታች እኮ እሱን ዝም ብዬ ግን ማስረጃ 2 ክንፍ ብለህን ነበረ ወይ? ግን በመጽሐፍ ቅዱሳችን 2 ክንፍ አለ ብለህን ነበረ? 2 ክንፍ ነው ያለው ብለህን ነበረ ብያለሁ። እሱ ጓሽተሃል ማለት ነው አይደል? ግን መጽሐፍ ቅዱስ ላይ ኢሳይያስ ምዕራፍ 6 ስለ ኢሳይያስ ገብርኤል ቆይ እኔ ያወራሁት ስለ መላእክቶች ሳይሆን ስለ ገብርኤል ነው። ስለዚህ ማስረጃ የምፈልገው ገብርኤል የሚባለው የተከበረው የላቀው መልአክ
2 ክንፍ እንዳለው ወይም 6 ክንፍ እንዳለው ወይም 10 ክንፍ እንዳለው ስፔሲፊክሊ ስለ ገብርኤል ነው። እስኪ ግዙልት ይስሙት ወትሌሎ ተንስ ወሃበኒ ጌታ ከመይታውስ ብሲተ እስመ ቀናይት አነ ወእከን በእንቲአከ አማርኛው ሲል ያስቀምጡት ሚስት እንዳታገባ ተነስተህ እጅህን ስጠኝ የምቀና እኔ በአንተ ምክንያት እቀናለሁና አለችው። ይህ የማርያም ታምር ተብሎ ይጻፍ። ትዳርን መከልከሏ በማግባቱ መቅናቷ ከእውነተኛይቱ ድንግል ማርያም ጋር የሚዛመድ ታሪክ ነው ወይ? ተአምር እንዴት ሊዛመድ ይችላል? ይሄ ተአምር ከጌታችን እናት ከድንግል ማርያም ጋር የሚያያዝ ተአምር አይደለም። እቀናለሁ የሚያስብለው ቋንቋ አታግባ አይደለም። አታግባ ነው እኮ አታግባ፣ እኔ በአንተ መቅናትን እቀናለሁና። አንድ ጊዜ የቅኔው መርጌታ ውሻ ላወርስ ሰይጣን አሉኝ። አንተን? አዎ። እሺ አሉኝና እሺ ብለህ ተባብለን እኔ ሳልፈልግ እንዲህ የምልላቸው እያማረኝ ወደ ወንዝ ይዘው ሄዱ። ሰይጣን ክፉ ነው፣ ጥቁር ነው፣ ቀንዳም ነው፣ ጥርሳም ነው እያልኩ አስቸግሪያቸው እንደምታወረው አይደለም እንዲሁ ሰይጣን ቆንጆ ነው ብለው ያሳዩኝ ወስደውኝ ነው። እሺ ወሰዱኝና የምሳቡን ሲደግሙ ከባህር ውስጥ ጣሊያን ወንዝ ታውቃለህ? ጣሊያን እንጃንበራ ወንዝ ነው። እንግዲህ እያለ ያለው ቄሱ ሴጣኖች ጋር ሄዶ ደገመ ከባህር እንዲወጡ። ድግምቱ ማን ጋር እንዳለ እናውቃለን። ክረምት ላይ ነው፣ በጋ ይደርቃል። እሱ ወንዝ እዛ ውስጥ ወጡ መናፍስት፣ ሴቶች፣ ቆንጆ ቆንጆ ሴቶች ወጡ። ምትሃቱ ማለት ምትሃቶች ናቸው። ለምንድን ነው የፈለገን? ይሄ ሰውዬ ሊዛመዳቸው ይፈልጋል ብለው እሳቸው አነጋግሯቸው። የሚዛመድን በሚስትነት ነው ወይስ በዝምድና ነው አሉ ብለው አነጋግሯቸው እሳቸው። ተመልከቱ እንግዲህ በዝምድና ለካ መናፍስቱ በሴት ጾታን ተመስለው እየመጡ ለዚህ ሚዛም እንግዲህ ልክ እቺ እዚህ ላይ የተጠቀሰችው ቀናተኛ ሴት ከእንዲህ አይነት መናፍስት ጋር የተያያዘ ባህሪ ከሌላት በስተቀር እውነተኛይቱ የጌታችን እናት በምን ምክንያት በእንዲህ አይነት ቀናት ውስጥ ልትታይ ትችላለች? ደግሞ እነዚያ መናፍስት በሚስትነት ቃል ኪዳን ካደረጉ በኋላ ከሌላ ሴት ጋር ቁሞ መውራት እንኳን አይፈቅዱትም። ቦጭቀው ነው የሚጥሉ። አልፈልግም አልኳቸው። ይቅርብኝ ለዘላለም ብዬ ተውኳቸው። እንዲሁ ሳንጣላ ብቻ ይቅር አልኳቸው። ካልፈለግተው ጨርሰናል። በማስረጃ ነው እኛ የምናወራው። የራሳችሁ ቤተክርስቲያን ነው። ቁጭ ብሎ መጽሐፍ ቅዱሱን ጀጅ እያደረጉ ነው። ይሄ መጽሐፍ አይሆንም፣ ህዝቦች እየወጡብን ነው ከዚህ ሃይማኖት እያሉ ማለት ነው። ጨርሻለሁ። أخي أمير الله يرزقك كلمهم يساعدوني. الله يحفظك ويبارك فيك ويعطيك حتى يرضيك. ዛኪላ ቤቲ በቃ ሚኪ ተሳስቶ ነው ለዛሬ ማሪው እህትየው ሌላ ነገር ላይ ነው ወይ ለዛሬ ይቅርበት። ሚኪሻ ሚኪ እቺ ማይክ የምትመስለዋን ነገር ጫን በላት። እሺ ኮሽ ሚኪ ጊፍት ያላችሁ ለመርየም ጊፍት ስጧት። እሺ ያጀማ ማይታውን ለስዕል ለምን ትሰግዳላችሁ ከተባላችሁ አጭር መልስ እኛ ለስዕል አንሰግድም ነው መልሱ። ለስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስም አጠራሩ ማይታውን የሰማችሁ እኛ ለስዕል አንሰግድም። ለስዕሏም ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ። ስም አጠራሩ ማይታውን በሰማይ ቸርቾቹ ባይዘው እንትን ይላሉ፣ ይጣላሉ። አንዱ ስገዱ፣ አንዱ አትስገዱ። ኦኬ ያው በቃ ፕሮቭ አድርገናል ፖይንታችንን። ጀዛክላ። እሺ ካሜራ እንዳይከፍትብሽ እህትየው እንትን እንዳይለው። ሚኪ መጥቻለሁ። ኦኬ አንተ ፕሮቴስታንት ነህ? እኔ ፕሮቴስታንት ነኝ። እኔ ፕሮቴስታንት ነኝ። ለዛ ነው ማለት እንደ ኦርቶዶክሶቹ አይደለም እኛ ምናምን። ለዛ ቶ ችግር የመላኩ ነገር ይቅር። እሺ ሄደህ በደንብ አጥንተህ ሌላ ጊዜ በደንብ አጥንተህ ነው። እኔ የምለው መጽሐፍ ቅዱስ ለምንድን ነው የሚጋጨው?
መጽሐፍ ቅዱስ ምን ተጋጨ? የቱ ጋር ተጋጨ? ውይ ይጋጫል ትላለህ እንዴ? አይጋጭም። መጽሐፍ ቅዱስ አይጋጭም። ኢየሱስ ክርስቶስ ስንት ሰዓት ነው የተሰቀለው? ኢየሱስ ክርስቶስ የተሰቀለው 3 ሰዓት ነው። ከ6 ሰዓት እስከ 9 ሰዓት ድረስ በምድሩ ላይ ጨለማ ሆነ ይላል። ስንት ሰዓት ነው የተሰቀለው? 3 ሰዓት። 3 ሰዓት። ከ3 ሰዓት ውጪ የሆነ ሰው ተነስቶ 3 ሰዓት አይደለም ካለ ያ ሰው ተሳስቷል አይደለም? የሰዓት አቆጣጠሩ ይለያይ ይችላል። ምናልባት በዛም ማየት እንችላለን እንጂ እንዴት? ለምሳሌ የት ሀገር ነው የምትኖረው አንተ ሚኪያስ? እኔ ኢትዮጵያ ነው የምኖረው። ኢትዮጵያ የት አካባቢ? ጀስት ዝም ብለህ ደብረ ብርሃን። አሁን ደብረ ብርሃን ላይ ማለት ነው። ለምሳሌ አንተ የሆነ ነገር እየዘገብክ ደብረ ብርሃን ላይ በዚህ ሰዓት ብለህ የሆነ ሰዓት ጠቀስ። እንዴት ነው አንተ ስለ ደብረ ብርሃን ላይ ሆነ እየዘገብክ ያለውን ዘገባ በቱርክ ሰዓት አቆጣጠር ወይ ደግሞ በዱባይ ሰዓት አቆጣጠር ልትጽፍ ትችላለህ እንዴ? አልችልም። ስንት ሰዓት ነው አልከኝ? ክርስቶስ የተሰቀለው 3 ሰዓት ነው አይደለም? 3 ሰዓት ከ6 ሰዓት እስከ 9 ሰዓት በምድሩ ላይ ጨለማ ሆነ ይላል። ቆይ የተሰቀለው ስንት ሰዓት ነው? የተሰቀለው 3 ሰዓት ነው። ከዛ ውጪ ያለው እስከ 3 ሰዓት ውጪ የሆነ ሰው አይ 3 ሰዓት አይደለም የተሰቀለው ካለ ሌላ ቦታ ላይም 6 ሰዓት ላይ እንደተሰቀለ ተጽፏል። 6 ሰዓት ላይ ገና አልተሰቀለም፣ ዝግጅት ላይ ናቸው ነው የሚለው። አይ እስኪ ያወጣና እንደዛ አይደለም፣ እንደዛ አይደለም። ዮሐንስ እንደዛ ነው የሚለው። ዮሐንስ ምዕራፍ ስንት ላንብብልህ? ከዛ በሱ ላይ እናወራበታለን ማለት ነው። ላውጣለሽ ወንድሞች እድል ኤቨርቢ ኢብኑ ልኢስላም ሷቢር አሰላሙ አለይኩም ባይዞይ አሚሮ እኔ ግን አያይዘን ብጠይቅልኝ ፈልገው ይሄ ሰዓት አሁን ለምሳሌ ከቀኑ 9 ሰዓት ሲሆን بليز وصلوني 400 عملة مريم هم بيعطوك اوكي مشكلة جبت ያላችሁ ጧት ያ ጀማ ለመርየም ከቀኑ 6 ሰዓት ከቀኑ 9 ሰዓት በሆነ 12 ሰዓት ሲባል በዛ ሰዓት ይሄ እንትን አለ ወይ? ይሄ ሰዓት አሁን ይሄ ሞደርን ዴይ ያለው ሰዓት አቆጣጠር አለ አይደለም? 1 ሰዓት ከሩብ ከ20 ተኩል ሩብ ጉዳይ ምናምን የምንለው ኦልራይት። በዛ ሰዓት ነበረ ወይ? ላይክ ሰዎች ያ ታይም ሜጀር ሊያደርጉ ይችላሉ። ላይክ ጠዋት፣ ረፋድ፣ ከሰዓት ምናምን የተባለ ሜጀር ሊደረግ በጥላም ሜጀር ሊደረግ ይችላል። ግን አሁን ሞደርን ዴይ ያለው ታይም ይሄ ካውንቲንግ ይሄ ታይም ፍሬሙ አለ ወይ? ላይክ ከቀኑ 9 ሰዓት 9 ከሩብ እያለን የምናደርግበት በዛ ሰዓት ነበረ ወይ? ጸሐፊዎቹ እንዴት እንደዛ ሊጠቀሙ ቻሉ? ኦኬ ተፈጥሮ ማወቅ ይቻላል። በተፈጥሮ መንገድ ሰዓትን ማወቅ ይቻላል። ምንም አይነት እንትን ሳያስፈልግ ማለት ነው። ጋይዳንስ ሳያስፈልገው በዛ ሰዓት ያሉ ሰዎች ሰዓትን ይቆጥራሉ። ይሄ ምንም የሚያስጠይቅና የሚያጠያይቅ ነገር አይደለም። አልኩ ሜጀር ሊደረግ ይችላል። ግን አሁን ፕሬዘንት ዴይ ባለው መልኩ አይደለም እያልኩ አሁን ፕሬዘንት ዴይ አሁን እኛ ሞደርን ዴይ ላይ እንዴት ነው የምንቆጥረው? አሁን ለምሳሌ ከጠዋቱ ኢትዮጵያ ላይ ገባ። የድሮ ሰው ግን ለምሳሌ አሁን ስንት ሰዓት ነው የዛሬ 2000-3000 ዓመት ስንት ሰዓት ነው ስትለው ከጠዋቱ 1 ሰዓት ሆኗል ብሎ ሰዓት አይቶ ወይ የእጁን ሰዓት አገላብጦ አይነግርህም። ገባ። ሜጀር የሚያደርጉት ወይ በጥላ ነው የሚሆነው ወይ ደግሞ በይሄ ምንድን ነው ረፋድ ወይ ከሰዓት ቀትር እያሉ ሊጠሩት ይችላሉ። የቀኑን ታይም ፍሬም በስም ሊሰይሙት ይችላሉ። ግን ይሄ ሜጀር አድርገው ማለት ለክተው እንትን ብለው ለምሳሌ አሁን ኢየሱስ ከ9 ሰዓት በሆነም ጊዜም ኤሎሄ ኤሎሄ ለማሰበክተን ያለ 6 ሰዓት በሆነ ጊዜ ሊሰቅሉ ተወሰዱት እንደዚህ የተባለ ሲነገር በዛ ሰዓት ሜጀር የሚደረግበት የታይም ካውንቲንግ ሜቶዱ ነበረ ወይ እኮ ነው ጥያቄው። ሚኪያስ ችግር የለውም በቃ ካልገባህም ተው በቃ። አይ በተፈጥሮ ምክንያት ነው። ምንም ጋይድ የሚያደርጉት ነገር ሳይሆን ተፈጥሮን አይተው ራሳችሁ ሰዓትን የሚቆጥሩበት ነገር አላቸው ዕብራውያን። ፀሐይን አይተው ማለት ነው። ወይም ደግሞ
ምንድን ነው የሚባለው? እሱ መንገዱ መንገዱ የሚቆጥሩበት የነበረው ሲስተሙ ምንድን ነው? ሲስተሙ ያው በቃ መረዳት ነው። በተፈጥሮ መንገድ ይረዳሉ። ሰዓቱን ነው። ሌላ የተለየ ነገር የለውም። 6 ሰዓት ላይ ከሆነ ጠራራ ፀሐይ ነው የሚሆነው። አይ ቲንክ በእንደዚህ አይነት መንገድ ነው የሚያውቁት። በቃ ሚኪ ችግር የለውም። በቃ አሚሮ ቀጥሎ እና አሚር ራስን ትልቁ ላይ አድርገው እኮ በጠራራ ፀሐይ አለ። ታዲያ እዛ ጋር ቀሬና ላይ ሆኖ ጠራራ ፀሐይ ስለሆነ 6 ሰዓት ካለ 3 ሰዓት ያለው ምኑን አይቶ ነው ታዲያ? አረ ሚኪ ሻ ግን ተው። ኢብኑ የት ወጣ? ምን አልክ ሚኪ? 3 ሰዓት በቃ ማለት በአጭር ቃል ክርስቶስ 3 ሰዓት ተሰቀለ። ከ6 ሰዓት እስከ 9 ሰዓት ድረስ በምድሩ ላይ ጨለማ ሆነ ይላል። ገና 6 ሰዓት ላይ አልተሰቀለም ወይስ ሌላ ኢየሱስ ነው 6 ሰዓት ላይ አልተሰቀለም? እኮ ቆይ ምዕራፍና ቁጥሩን ሰተኝ ጥያቄ የሆነበት ነገር ንገረኝና ከዛ ላይ እናወራለን ማለት ነው። ዮሐንስ ወንጌል ላይ አንተን ሄንድል የሚያደርግህ ኢብኑ ነው፣ ለአንተ የሚሆን ሰው። ቀጥሉ። እኔ ምዕራፉን ከታች ጽፍላችኋል። ቀጥል ከሚኪ ጋር ኢብኑ። ኦኬ ሚኪያስ እንዴት ነህ? ሰላም ነው። እንዴት ነህ? አላ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን። መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው ብለህ ነው የምታምነው? ወር ደግሞ ምንም አይነት ችግር፣ ስህተት፣ ግጭት የለበትም ብለህ ነው የምታምነው? ወይስ የእግዚአብሔር እስትንፋስ መንፈስ ቅዱስ ነው? የእግዚአብሔር ቃል ወይም መጽሐፍ ቅዱስ በእግዚአብሔር እስትንፋስ የተጻፈ የእግዚአብሔር ቃል ነው ብዬ ነው የማምነው። በመጀመሪያ ደረጃ ግን የእግዚአብሔር ቃል በእግዚአብሔር እስትንፋስ ተነድተው ነው ሰዎች የጻፉት። ያው እግዚአብሔር እስትንፋስ ለማለት የፈለኩትኝ ያመርተው ጽፈውታል። ምንም አይነት ችግር የለባቸውም። ታሪክም ሆነ እኔም ቁርአን ላይ በነገራችን ላይ ጥያቄ ያለኝ ቁርአን ከሰማይ እንደወረደ ቁርአኑ ላይ እንደውም እንመጣበታለን። እሱ ነው ጥያቄ ሊሆን የሚገባው ብዬ አምናለሁ። ችግር የለም። እሺ እንመጣበታለን። ታምናለህ ማለት ነው። ምንም አይነት ችግር የለበትም። እርግጠኛ ነህ? ያው ፈጣሪ ምንም አይነት ችግር የለበትም። ምንም አይነት ችግር የለበትም። እሺ ያው ከይስሐቅ እንውሰድና ጥቅሱን ልስጠው። ጥቅሱ ዮሐንስ ወንጌል ምዕራፍ 19 ከቁጥር 14 ጀምረህ ይኸው ጻፍለት። ዮሐንስ ወንጌል ከታች ጻፉለት አንዴ። ዮሐንስ ወንጌል ምዕራፍ 19 ቁጥር 14። ኦኬ እሺ። ዮሐንስ 19 14 ላንብበው። ቀኑ የፋሲካ በዓል መዘጋጃ ጊዜውም ከቀኑ 6 ሰዓት ያህል ነበረ። ጲላጦስ አይሁድን እነሆ ንጉሳችሁ አላቸው። እነርሱ ግን አስወግደው ስቀለው እያሉ ጮሁ። ጲላጦስም ንጉሳችሁ ልስቀለው አለ። የካህናት አለቆችም ከቄሳር በቀር ሌላ ንጉስ የለንም ብለው መለሱለት። በመጨረሻ ጲላጦስ ሲሰቅሉት አሳልፎ ሰጣቸው። ይበቃል። አሁን እዚች ጋር ገና ማዘጋጃ ቀን ነበረ፣ 6 ሰዓትም ነበረ። 6 ሰዓትም እያለ ገና ፍርድ ላይ ነበረ። ባርናባስን ለልቀቀው ወይስ ደግሞ ኢየሱስን ለልቀቀው እያለ እያማርጣቸው ነበር፣ ገና 6 ሰዓት ላይ ማለት ነው። አንተ ደግሞ ቅድም ያመንክልን ምን አለ? 3 ሰዓት ላይ በመስቀል ላይ ነበረ። الله يفتح لكم أبواب الرزق الله يحميكم يا مريم يوتيش قال لي كلمة اوكي የመዘጋጃ ቀን ነበረ የሚለው በዮሐንስ ሲቆጥርበት የነበረው ሰዓት አቆጣጠር ራሱን የቻለ ሌላ ቴዎሎጂ ነው። በቁጥር ላይ ቴዎሎጂ አለ እንዴ ብራዘር? ቴዎሎጂ እኮ በፈጣሪ ሐሳቤ ላይ ነው እንጂ ቁጥር ላይ ቁጥር ነው። በነገረ እግዚአብሔር ሰዓት ላይ 3ም ነበር 6ም ነበር አይባልም። ይሄ
ክርስቶሎጂ አይደለም፣ ቁጥር ነው። ገብቷል? ስለዚህ 3 ከነበረ 3 ነው፣ 6 ከነበረ 6 ነው። ገና 6 ራሱ አልተሰቀለም እኮ እያማረጣቸው ነበረ። ወንበዴውን በርናባስን እንልቀቀው ወይስ ኢየሱስን እንልቀቀው እያለ እያማረጣቸው ነበር። እነሱም እየጮሁ ነበረ ባርናባስን ልቀቅ። እሱ ራሱ ይሄ ራሱን የቻለ ችግር አለበት። በነገራችን ላይ ራሱን የቻለ ችግር አለበት። ግን እሱን ችግር የለውም፣ ለሌላ ጊዜ እናቆየዋለን። ገና እያማረጣቸው ነበር 6 ሰዓት ላይ። ስለዚህ የትኛው ነው እውነተኛው የሚለው ነው? አዎ ማርቆስ 15 ላይ የሚተጻፍ ማርቆስ 15:25 ላይ 3 ሰዓት ተሰቀለ የሚለው እሱም እውነት ነው፣ ትክክል ነው። እንግዲህ ማለት 6 ሰዓት የሚለው ከ3 ሰዓት በፊት ያሉትን እንትኖች ነው፣ ሰዓታት ነው እንጂ ያን አይደለም። ምንድነው? ከ3 ሰዓት በፊት የነበረው ሰዓት ነው በዕብራውያን አቆጣጠር ማለት ነው። ምንድነው ያወራው? ገብቷችኋል? ያጀማ ምንም አንገባኝ። ከ3 ሰዓት በፊት የነበረው ነው 6 ሰዓት ያለው ማለት ሳይሰቀል በፊት ማለት ነው። የመዘጋጃው ቀን ያለው ከ3 ሰዓት በፊት የነበረውን እንጂ ከዛ በኋላ አይደለም። ከገባችሁ ማለት ሳይሰቀል በፊት ያለው ሰዓት ነው። ስንት ሰዓት ነው የተሰቀለው? እሺ በዮሐንስ ስንት ሰዓት ነው? 3 ሰዓት ነው። በማርቆስ ስንት ሰዓት ነው? በዮሐንስ 6 ሰዓት ላይ 6 ሰዓት ነው የተሰቀለው። በማርቆስ ደግሞ 15:25 ላይ ማርቆስ ምዕራፍ 15 ቁጥር 25 ማለት ነው። ኦኬ 3 ሰዓት ላይ ነው ኢየሱስ ተሰቀለ የሚል 3 ሰዓት ላይ። ያኛውስ? ያኛው ደግሞ ዮሐንስ ቅድም የሰጣችሁኝ ዮሐንስ 19 ላይ እርሱ ደግሞ 6 ሰዓት ነው የሚለው። እየገባችሁ ነው የሚናገረው ነገር? ምንም አልገባም። ይሄን ሰጣል። አይ ወይ በቃ ይጋጫል በልና ሌላ ጥያቄ ላይ ለፉ ሚኪሻ። እሺ አይ በቃ አይ ወደ ልቀይርልህ። እሺ ይሄ ደግሞ ጠንከር ያለው ነው። ትንቢት ነገር ነው። ማርቆስ ወንጌል ላይ የሚናገረው ነገር መተው በጠየቁት ጊዜ ለኢየሱስ ተአምርን አሳየን ባሉት ጊዜ ይሄ አመንዝራ ትውልድ ተአምርን ይፈልጋል፣ ተአምር አይሰጣችሁም ብሎ ይሄዳል አይደለም? አዎ አመንዝራ ትውልድ ተአምር አያስፈልገውም ብሎ ጥሏቸው ይሄዳል። ሌላው ወንጌል ላይ ግን ከአንድ ተአምር ውጭ ሌላ ተአምር አይሰጣችሁም ይላቸዋል። እዛ ጋር ምንም ተአምር አይሰጣችሁም ይላል፣ እዚህ ጋር ደግሞ ተአምር ይሰጣቸዋል። ዮናስን ማለት ነው። ዮናስ በ3 ቀን በአሳ ነባሪ። ስለዚህ የትኛው ነው ተአምር አልሰጣችሁም ያለው ነው ወይስ ተአምር እሰጣችኋለሁ ያለው ነው ትክክለኛ? ከነብዩ ከዮናስ በቀር ተአምር አልሰጣችሁም። ግን እሱ የማርቆስ ወንጌል ላይ እንደዛ ያላቸው ተአምር ሊያደርግላቸው አልፈለገም ነበር እኮ። እሱ ሌላ ወንጌል ላይ ነው። የማርቆስ ወንጌል ላይ ግን ተአምር አልሰጣችሁም ብሎ ነው ሄደው። ምንም አይነት ተአምር አላሳያችሁም ብሎ ነው ሄደው። የትኛው ነው ትክክል? አዎ ግን አንድ ተአምር አሳይቷቸዋል ዮናስን። አይ ማርቆስ ላይ አልሰጣችሁም አላቸው። አልሰጣችሁም አላቸው። አይት ነው ወይም በዛው እያወሩ ባለበት ቅጽበት እኮ ነው ያንን ያላቸው። አይ የሚናገረውን ነገር ማገናዘብ አለበት። እዛች ጋር የሚለው ነገር ተአምርን በጠየቁት ጊዜ ይሄ የአመንዝራ ትውልድ ተአምርን ይፈልጋል።